ቢስሚላህ የሚሰራጭ ሲህር ወይም መተት በሚባል ዙሪያ ነው። ይህ ብዙ ጊዜ የሚሰራጭ ሲህር ወይም መተት የሚከሰተው አንደኛ በእግር በመርገጥ ነው። ሁለተኛው ደግሞ ያው ከአካላችን ውስጥ በአንዱ ክፍል ከተነካ ይህ የሚሰራጭ ሲህር ያጠቃናል ማለት ነው። አጠቃቁ በሁለት መልክ ነው። አንደኛው ስርጭት ከረገጥንበት አካል ወይም ደግሞ ከእግራችን ተነስቶ ወደ ላይ መጀመሪያው ከታች ጀምሮ ማለት ነው ወደ ላይ ይመጣል። ከዛ ወደ ጉልበት እያለ ታፋን አልፎ እንግዲህ ዳሌንና ይዞ በአንድ በከፊል በኩል የማጥቃት ሰውነትንና ከዛ ደግሞ አንዳንድ የተለያዩ ባህሪዎችን ያሳያል ማለት ነው። ከሚያሳያቸውን ባህሪ የሰውነት ትኩሳትን ያሳያል። ማታ ማታ ማላብ፣ እንዲሁም ደግሞ ያው ማታ ላይ ትኩሳቱ ከፍ ማለት። ከዛ ውጭ ደግሞ አልፎ አልፎ ወደ ሌላ አካል ላይ ምልክት ማሳየት ማለት ወይኛውን አንድ ባልተለከፈው በኩል ብቅ ብሎ ደግሞ የመጥፋት ባህሪ ያሳያል ማለት ነው። ይህ በሰውነታችን ላይ የሚያደርገው የስርጭት ጸባይ ማለት ነው። ሌላው ሁለተኛው ክፍል ደግሞ እንዴት በሌላ አካላቶች ላይ ደግሞ ይሰራጫል ለማለት ነው። አሁን አንድን ሲህር ሁለት ሶስት ሰው ከነካው ከረገጠው ወይም ደግሞ ከእውነቱ ከነካው ያ ሲህር ሳይወገድ ከቀረ ማለት ነው እነዛንም ሰዎች ወደ እነሱም ሊሰራጭ ይችላል ማለት ነው። ለምሳሌ ያህል እዚህ እኛ አካባቢ ወይም በዚህ በስራ ጸባያችን ላይ የተከሰተ አንድ ጉዳይ ስገልጽላችሁ አንድ ባለሀብት ነው ያው ግቢ ውስጥ ሲህር አምጥተው አስቀመጡበት እና እንደ አጋጣሚ ከብቶች የሚያድሩበት ነው። ፈረስ ከሚያድርበት ውስጥ ነበር የተቀመጠው። ግለሰቡ ወደዛ ሲገባ የተቀመጠውን ሲህር ነገር የተሰራውን ነገር ሲያይ በንዴት በካልቾ ይመታዋል። ከዛ ይህ ሰው በመታበት እግር በኩል ተያዘ ማለት ነው። የህመም ስሜትና ገትሮ ወደታች ወጥሮ ነው የያዘው ሰውነቱን። ከዛ ያው ለ3 ዓመት ያህል በዛ በኩል ህመም ስሜቱን እየጨመረ ጊዜ ወደ ጊዜ እየጨመረ መምጣቱንና ጭራሽ ደግሞ ያው በዛ በኩል ሊተኛበት እንዳልቻለ ለ3 ዓመት ያህል ሲሰቃይ ነበር ማለት ነው። በአጋጣሚ ስርጭቱን ደግሞ ከዙ ጋር በተያያዘ ቀደም ብሎ ፈረሱ ረግጦ ስለነበረ ሲሩን የፈረሱን እግር ደግሞ ወደኋላ ወጥሮ እንደዚህ ለጥጦ ያዘበት ማለት ነው። አሁን ሌላ አካልም እንደዚሁ መጥቶ ቢነካው ያ ሲህር ተነስቶ እስካልተወገደ ወደ ሌሎችንም ሊሰራጭ ይችላል ማለት ነው። ለምሳሌ አሁን ይሄ በከብት ዙሪያ ላይ ነው ያወራሁት። መኪና ለምሳሌ የሚቆምበት ግቢ ከሆነ ምናልባት ግለሰቡ ገብቶ ረግጦት ከሆነ እሱን ይነካዋል። እንዲሁም በመኪና ጎማ ከተረገጠ ወይም ደግሞ የመኪናው አካል ከነካ ያን መኪና ብዙ ጊዜ መነሳት ማስቸገር፣ ሳይታሰብ ሂዶ መቆም፣ የንግድ ደግሞ ከሆነ ገበያ ያሳጣዋል ማለት ነው። ያንን የመኪና አገልግሎት ውጤት ማለት ነው። ስለዚህ በዚህ መልክ በአካላችን ላይ ከታች ከተነካን ክፍሉ ጀምሮ ወደ ላይ የተሰራጨ ይመጣል ማለት ነው። 2 በሌሎች አካላቶች ላይ ደግሞ አሁን ልክ እንደ ፈረሱና እንደ መኪናው እንደነገርኳችሁ ይሰራጫል ማለት ነው። ሌላ ተጨማሪ እንደዚሁ ስርጭትን በተመለከተ ምሳሌ ቢሰጣችሁ እንደዚሁ በገጠር ነው እንግዲህ ይሄ ነገር የተከሰተው። ግለሰቡ ባለማሳው ሰራተኛ ቀጥሮ ማሳ ውስጥ ሲሰራ የነበረው ዛፍ ስር ነበር የተቀመጠው ሲህሩ። የመጀመሪያው ሂዶ ወደዛ አካባቢ ላይ በመንጠር የነበረን ቀን ሰራተኛ አጋጣሚ የመነጠረ እየጠራረገ እንደዚህ ብሎ እያለ ሲሄድ ሲህሩን ሳያየው በገጀራ ያው መታው። ሲመታው ተበተነ። ከዛ በኋላ ያ ግለሰብ በሳምንቱ ሞተ ማለት ነው። ከዛ ደግሞ ባለቤቱ መጣው ያንን አይተው ያው የዛኑ ቀን ማለት ነው ግለሰብ ሳይሞት ሰውየው የዛኑ ቀን ያው ሰራተኛው በገጀራ መታው። እሳቸው ደግሞ መጣው በካልቾ አሁንም እንደዚሁ በእርግጫ እንዲህ እንደመምታት ሲያደርጉት ያም እንደዚሁ እሳቸውን እግራቸውን ይዟቸው ለብዙ ጊዜ በቃ ህመም ስሜት እንደገና ወደ ወገብ መምጣት እንደዚሁ ሲያሰቃያቸው ነበረ። ስለዚህ በአጋጣሚ ሁለቱም ያው እኛ አጠገብ መጣው ታክመው በ2 መንገድ እና ከዛም በላይ በተለያዩ ህክምናዎች ለምሳሌ ያደረግንላቸው
የመንፈሳዊ ሕክምና ማለት ነው። እሱን አደረግንላቸው። የተለያዩ መድኃኒት ሰጠን። በመጨረሻም ላይ ደግሞ እዛ አካባቢ ላይ የተለከፈበትን አካባቢ በዋግምት ከዛ ደም እንዲወጣ አድርገን አግመናቸው ሁለቱም ግለሰቦች ድነዋል። እና እንደውም ያለ 3 ዓመት ያልተኛው ሰው በነጋታው ተኝቶበት በዛ በኩል እንዳደረ ከሩቅ ቦታ የመጣ ስለነበረ መኪናው ስራ ቦታችን ድረስ አቁሞ ዛሬ ተኝቼ አደርኩ ብሎ ያንን ደስታውን ገለጸልን። ስለዚህ በዚህ መልክ ታክማችሁ ልትድኑ ትችላላችሁና ያው እንግዲህ የሲህርን አንዱን ባህሪ የስርጭት ሲህር ምን እንደሚመስል በጥቂቱ ለማስረዳት የሞከርኩት ነው። ኢንሻአላህ ወደፊት ደግሞ በሌላ እንትኖች እስከ